አርዕስተ ዜና። በመካከለኛው ምስራቅ በችግር ውስጥ የሚገኙ ኢትዮጵያውያን በሳምንት 3 ቀን በቀን 3 ጊዜ በሚካሄድ በረራዎች ወደ ሀገር እየተመለሱ እንደሆነ ተገለጸ። ኢትዮጵያ ዓለምን ያስደመመ የ13.1 ቢሊዮን ዶላር ኢንቨስትመንት ስኬት አስመዘገበች። የኢራን ሀተሙል አንቢያ እስራኤል በሙስሊም ሀገራት ላይ ጥቃት እየፈጸመች መሆኗን አጋለጠ። የኢራን አብዮታዊ ዘብ በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል ወታደራዊ ይዞታዎችን መምታቱን አስታወቀ። ግፍ የታየበት አዲሱ የእስራኤል ሕግ ተቃውሞ ገጠመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ በመካከለኛው ምስራቅ በችግር ውስጥ የሚገኙ ኢትዮጵያውያን በሳምንት 3 ቀን በቀን 3 ጊዜ በሚካሄደው በረራዎች ወደ ሀገር እየተመለሱ እንደሆነ ተገለጸ። እስካሁን 130 ሺህ በላይ ኢትዮጵያውያን ወደ ሀገራቸው ተመልሷል ተብሏል። መጋቢት 27 2018 የሴቶችና ማህበራዊ ጉዳይ ሚኒስቴር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች ከመካከለኛው ምስራቅ ወደ ሀገር ቤት ለመመለስ በሳምንት 3 ቀናት በቀን 3 በረራዎች እያደረጉ እንደሆነ ማስታውቋል። ሚኒስተሩ ከፍተኛ ባለሙያው አቶ ጥላሁን ካሳሁን ለመገናኛ ብዙሃን በተዘጋጀው የስልጠና መርሃ ግብር ላይ እንደገለጹት የመመለስ ስራው ከተጀመረ ጊዜ አንስቶ 430 ሺህ ዜጎች ወደ ሀገር ቤት ተመልሷል ተብሏል። ባለሙያው አክለውም በወር በአማካኝ እስከ 130 ሺህ የሚደርሱ ዜጎች እየተመለሱ እንደሚገኙም ጠቁመዋል። ዜጎች ለህገወጥ ስደት ከሚዳርጉ ዋና ዋና ምክንያቶች መካከል ስራ አጥ፣ ድህነት፣ የአካባቢ ግጭትና ጦርነት እንዲሁም የፖለቲካ አለመረጋጋት እንደሚሆን ከተጠቀሱት አንዱ እንደሆነ ተገልጿል። ለህገወጥ የሰዎች ዝውውር በዋናነት 3 መተላለፊያ አቅጣጫዎች እንደተለዩ ገልጸው ለችግሩ መፍትሄ ለማምጣት በየአካባቢው የሚገኙ ማህበራዊ ተሳትፎችን በማጠናከር አሳሳችና አጠራጣሪ እንቅስቃሴዎች ሪፖርት የሚያደርጉበት ስነስርዓት መዘርጋት አማራጭ መሆኑን ገልጸዋል። በተጨማሪም በየገበያው ካለው የሰው ኃይል ፍላጎት ጋር የሚዛመዱ የክህሎት ስልጠናዎች ማጠናከር፣ ህገወጥ የሰዎች አዘዋዋሪዎችን በስፋት የሚቆጣጠሩባቸው ማህበራዊ መገናኛ ዘዴዎች ላይ የግንዛቤ ማስጨበጫ ማስፋትና የመልሶ ማቋቋም ስራዎች ማጠናከር እንደሚገኙ አሳስበዋል። ኢትዮጵያ ዓለምን ያስደመመ የ13.1 ቢሊዮን ዶላር የኢንቨስትመንት ስምምነት ስኬት አስመዘገበች። በአዲስ አበባ በድምቀት የተጠናቀቀው ኢንቨስትመንት በኢትዮጵያ በ2026 ከፍተኛ የቢዝነስ ፎረም በሀገራችን ታሪክ ታይቶ የማይታወቅ የ13.1 ቢሊዮን ዶላር የኢንቨስትመንት ስምምነት በማከናወን የዓለም አቀፍ የዜና ወኪሎችን ትኩረት ስቧል። ታዋቂዎች የዜና ተቋማትም ስለ ጉዳዩ የተለያዩ ነገሮችንም ብሏል። ብሉምበርግ ስምምነቶች እንደ ታዳሽ ኃይል፣ አረንጓዴ አሞኒያ ማኒፋክቸሪንግ እና ማዕድን ያሉ ስትራቴጂካዊ ዘርፎች ያካተቱ መሆናቸውን ዘግቧል። ሮይተርስ ኢትዮጵያ የውጭ ቀጥታ ኢንቨስትመንት በመሳብ ለስራ እድል ፈጠራ የምታደርገው ጥረት ለቀጠናው አርአያ የሚሆን ሲልም አሞካሽቶታል። ቤርሜትሪክ ከመጀመሪያው እቅድ 2.4 ቢሊዮን ዶላር አንጻር የተመዘገበው የ13.1 ቢሊዮን ዶላር ውጤት የኢትዮጵያ ከፍተኛ የመደራደር አቅም የሚያሳይ መሆኑን ገልጿል። የአውሮፓ ህብረት በግሎባል ጌትዌይ ስትራቴጂካዊ አማካኝነት ከአሁኑ ከ300 በላይ የአውሮፓ ኩባንያዎች በተጨማሪ አጋርነትን ለማጠናቀር ያለውን ዝግጁነት አረጋግጧል ብሏል። ይህ ታላቅ መድረክ ኢትዮጵያ ለአፍሪካ ኢኮኖሚ ብልጽግና ያላትን ቁልፍ ሚና ዳግም ያረጋገጠችበት የዓለም ኢንቨስትመንት መዳረሻ ያሳየችበት የታሪክ ምዕራፍ ሆኖም ተመዝግቧል ተብሏል። የነጃሺ መረጃችን አሁን እንደቀጠለ ነው። ኢትዮጵያና እስያ መሰረተ ልማት ኢንቨስትመንት ባንክ በመሰረተ ልማት ግንባታ ያላቸውን ትብብር ለማሳደግ ቁርጠኛ መሆናቸውን አስታወቁ። የገንዘብ ሚኒስትር አቶ አህመድ ሺዴ ከእስያ መሰረተ ልማት ኢንቨስትመንት ባንክ ምክትል ፕሬዝዳንትና የኮርፖሬት ጸሐፊ ሰር ቬንደር ኮፐር ጋር በቤጂክ ተወያይተዋል። ውይይቱ በኢትዮጵያና በባንኩ መካከል ያለውን አጋርነት ይበልጥ ማጠናከር በሚቻልበት ሁኔታዎች ላይ ያተኮረ እንደሆነ ተገልጿል። በውይይቱ ወቅት በዋናነት በትኩረት ሊከናወኑ የሚችሉና ቅድሚያ በሚሰጣቸው የመሰረተ ልማት አውታሮችና የልማት ውጥኖች ላይ የሐሳብ ልውውጥም ተደርገዋል። እስያ መሰረተ ልማት ኢንቨስትመንት ባንክ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ሊያደርግ በሚችለው የፋይናንስ ድጋፍ ዙሪያ ሰፊ ምክክርም ተደርገዋል። የገንዘብ ሚኒስቴር የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ኢትዮጵያ በቀጠናው ያላትን የአቪዬሽን ማዕከልነት ለማጠናከርና ለሀገራቱ የረጅም ጊዜ ኢኮኖሚ እድገት ያለው ስትራቴጂካዊ ጠቀሜታ አስረድቷል። ሁለት ወገኖች የግሉን ዘርፍ የፋይናንስ
በማንቀሳቀስ ረገድ ያለውን ትብብር ለማሳደግ በሚቻል እድሎች ላይ ተወያይቷልም ተብሏል። ሚኒስተሩ ባንኩ የግል ኢንቨስትመንት በማበረታታትና የግል ባለሀብቶች በመሰረተ ልማት ዘርፎች ላይ የጎላ አስተዋጽኦ እንዲያደርጉ በማድረግ ረገድ ያለውን ሚና በአጽንኦትም አወያይቷል። ሁለቱ ወገኖች በኢትዮጵያ ዘላቂ ሰላም ልማት ለማስፋት በግሉ ዘርፍ የሚመራ ኢኮኖሚ እድገት ለማረጋገጥ በቁርጠኝነት እንደሚሰሩ መግለጻቸውን የገንዘብ ሚኒስቴር ለኢዜአ በላከው መረጃ አመላክተዋል። ወደ ውጪ መረጃችን ስናመራ የኢራን ሐተሙል አንቢያ እስራኤል በሙስሊም ሀገራት ላይ ጥቃት እየፈጸመች መሆኑን አጋለጠ። የኢራን ሐተሙል አንቢያ የተባለው እስላማዊ ተቋም እስራኤል በሙስሊሞች መካከል የማያባራ ጦርነት ለመፍጠር በተለያዩ የሙስሊም ሀገራት ላይ የአየር ጥቃት እየፈጸመች መሆኑን አጋልጧል። ሐተሙል አንቢያ ዛሬ በሰጠው መግለጫ እስራኤል በኩዌት በአንድ የውሃ ማጣሪያ መሰረተ ልማት ላይ የአየር ጥቃት ፈጽማለች ብሏል። በኢራን ብሔራዊ ቴሌቪዥን በተላለፈው መግለጫ እስራኤል የኢራን ጥቃት በማስመሰል በተደጋጋሚ በወዳጅ ሀገራት ላይ ጥቃት እየፈጸመች መሆኗን በመግለጽ ኢራን በቀጣይ በሚገኙ የአሜሪካና እስራኤል ወታደራዊ ይዞታዎች ላይ እንጂ በቀጥታ የጎረቤት ሀገራት ኢላማ ያደረገ ጥቃት አልፈጸመች ብለዋል። የኢራን ሐተሙል አንቢያ ይህንን ጥቃት በእስራኤል መንግስት የተፈጸመ ሁሉንም የሰብአዊነት ገደቦች የሚጥስ ግፍ ነው በማለትም አውግዞታል። በተጨማሪም ጥቃቱ በኢራን ላይ የውሸት ክስ ለመፍጠር እየተፈጸመ እንደሆነም ተያይዞ ተገልጿል። ይህ የጽዮናውያን ኃይሎች የሞራል ውድቀትና ክፋት ምልክት ስለሆነ ጎረቤት ሀገራት ይህንን እንዲረዱ እንፈልጋለን በማለትም አሳስበዋል። የኢራን አብዮታዊ ዘብ በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል ወታደራዊ ይዞታዎችን መምታቱን አስታወቀ። 32ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት የኢራን አብዮታዊ ዘብ በመካከለኛው ምስራቅ በሚገኙ የአሜሪካና እስራኤል ወታደራዊ ይዞታዎች ላይ ስኬታማ ጥቃት መፈጸሙን አስታውቋል። አብዮታዊ ዘቡ በኢራን ባህር አቅራቢያ ሲንቀሳቀስ የነበረውን የእስራኤል የንግድ መርከብ በሚሳኤል መትቻለሁም ብለዋል። በተባበሩት አረብ ኤምሬት በሚገኙ የአሜሪካ ወታደራዊ መሰረተ ልማቶች ላይ የተሳካ የድሮን ጥቃት መፈጸሙን በመግለጽ የተባበሩት አረብ ኤምሬት አሜሪካ ወደ ኢራን እግረኛ ወታደር እንድታስገባ የምትፈቅድ ከሆነ ከኢራንና ከአሜሪካ ወታደሮች ይዞታ በተጨማሪ የኤምሬት የንግድ ተቋማትና የመንግስት መሰረተ ልማቶች ጭምር ኢላማ እናደርጋለን በማለት አስጠንቅቀዋል። አብዮታዊ ዘቡ በተጨማሪም በተባበሩት አረብ ኤምሬትና የባህር ዳርቻ የሚገኝ የአሜሪካና የባህር ኃይል በድሮን መደብደቡን አስታውቋል። የኢራን አብዮታዊ ዘብ በዛሬው ዕለት በማናማ አቅራቢያ የሚገኘውን የአሜሪካ 5ኛ ፍሊት የጦር መሳሪያ የራዳር ስርዓት መደምሰሱንም አክሏል። በተጨማሪም በኩዌት የሚገኙ 2 የአሜሪካ የአየር መከላከያ ራዳሮችን መትቻለሁም ብለዋል። አብዮታዊ ዘቡ የኢራን ደህንነት ለማስጠበቅ በቀጠናው የሚገኙ የአሜሪካና የእስራኤል ወታደራዊ መሰረቶችን ማጥቃቱን እንደሚቀጥልም አያይዞ ገልጸዋል። ቱርክና 7 ሀገራት በኢየሩሳሌም የሚገኙ የእምነት ቦታዎች ላይ የተጣለውን ገደብ አወገዙ። ቱርክን ጨምሮ 8 ሀገራት እስራኤል በምስራቅ ኢየሩሳሌም በሚገኘው የእስልምናና የክርስትና እምነት ተከታዮች ላይ የጣለችውን የጸሎትና የአምልኮ ገደብ በጽኑ አውግዘዋል። ይህ ድርጊት የሃይማኖት ነጻነትን የሚጥስና በዘርፉ ያለውን መረጋጋት አደጋ ላይ የሚጥል መሆኑን ቲአርቲ ወርልድም ዘግቧል። የቱርክ፣ የግብጽ፣ የጆርዳን፣ የኢንዶኔዥያ፣ የፓኪስታን፣ የኳታር፣ የሳውዲ አረቢያና የተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስትሮች በጋራ ባወጡ መግለጫ በእስራኤል የሚወሰዱ እርምጃዎች በሙሉ ውድቅ አድርገዋል። እስራኤል ለ30 ተከታታይ ቀናት የረመዳን ወርን ጨምሮ የአልአቅሳ መስጊድን በሮች መዝጋቷን ሚኒስተሮቹም አውግዘዋል። ሙስሊሙ አማኝ ወደ አልአቅሳ መስጊድ እንዲሁም ክርስቲያኑ አማኝ ወደ ቤተክርስቲያን እንዳይገባ የተደረገው ክልከላ ህገወጥ መሆኑንም ገልጿል። እነዚህ እርምጃዎች ዓለም አቀፍ የሰብአዊ መብት ህጎችና በታሪክ የቆመውን የከተማዋን ህጋዊ ሁኔታ የሚጥሱ መሆናቸውንም ጠቅሷል። እስራኤል እንደ ወራሪ ኃይል በምስራቅ ኢየሩሳሌም ምንም አይነት ሉዓላዊነት የላትም ሲሉ የጋራ መግለጫ አውጥተዋል። ሚኒስተሮቹ ባወጡት መግለጫ የአልአቅሳ መስጊድ ግቢ ሙሉ በሙሉ የሙስሊሞች አምልኮ ቦታ መሆኑን በድጋሚ አረጋግጠዋል። የቦታው ብቸኛ ህጋዊ አስተዳደር የጆርዳን የሃይማኖት ጉዳዮች ሚኒስቴር ስር የሚገኝ የኢየሩሳሌም ኢንዶመንት የአልአቅሳ መስጊድ ጉዳዮች መምሪያ መሆኑንም ገልጸዋል። በመጨረሻም የዓለም አቀፍ ማህበረሰብ በእስልምና በክርስትና ቅዱስ ስፍራዎች ላይ የሚፈጸሙ ጥሰቶችን ለማስቆም ጠንካራ አቋም እንዲይዝም ጥሪ አቅርበዋል።
ግፍ የታየበት አዲሱ የእስራኤል ሕግ ተቃውሞ ገጠመው። እስራኤል ያወጣችው አዲሱ ሕግ በዘረኝነት አመለካከት ላይ የተመሰረተና የተከለለ የዘር መድሎ ነው ተብሏል። አዳላህ የሕግ ማዕከል የእስራኤል አዲስ የሞት ቅጣት ሕግ ዘረኝነት የታየበትና ከሰብአዊነት የራቀ አሳሳቢ ሕግ ነው ሲልም አስታውቋል። የፍልስጤም እስረኞች ላይ የሞት ቅጣት የሚደነግገው አዲሱ የእስራኤል ሕግ ብሔርተኝነትና ዘርን መሰረት ያደረገ መድሎ ነው ሲል አዳላህ የተሰኘ የሕግ ማዕከል ባወጣው መግለጫ አጥብቆ ተቃውሟል። የእስራኤል ፓርላማ ሰኞ ምሽት ባካሄደው የድምጽ አሰጣጥ ሕጉ በ62 ደጋፊና በ48 ተቃዋሚ ድምጽ እንዲጸድቅም ተደርጓል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሕጉን ከደገፉት መካከል አንዱ እንደሆነም ተገልጿል። በአዳላህ የሕግ ክፍል ዳይሬክተር የሆኑት ሱሐድ ቢሽራ ግድያን ሕጋዊ የሚያደርግ መሆኑን ገልጿል። ይህ ሕግ የተቃወመ ግለሰብ ምንም አይነት ስጋት በማይጋፈጥበት ሁኔታ ውስጥ ሆኖ አስቀድሞ የታቀደ በሕግ ቁጥጥር ያለን ግለሰብ ግድያ ሕጋዊ ያደርጋልም ብሏል። ሕጉ በዘር ላይ የተመሰረተ መድሎን የሚፈጽምና የእኩልነት መርህ የሚጥስ መሆኑን ቢሻራ ገልጿል። የእስራኤል የሀገር ውስጥ ሕግ በዌስት ባንክ በሚኖሩ ፍልስጤማውያን ላይ መተግበር ዓለም አቀፍ ሕግን እንደሚጥስና በወረራ ስር ባሉ ህዝቦች ላይ ሕግ የማውጣት ስልጣን እንደሌለው አሳስቧል። የሕግ ማዕከሉ አዳላህ ሕጉን በመቃወም ለከፍተኛ ፍርድ ቤት አቤቱታ እንደሚያቀርብም አስታውቋል። አውስትራሊያ እስራኤል በፍልስጤማውያን ላይ ያጸደቀችውን የሞት ቅጣት ተቃወመች። የአውስትራሊያ ውጭ ጉዳይ ሚኒስትር ፔኒ ሀገራቸው በማንኛውም ሁኔታ የሞት ቅጣት እንደማትደግፍ እንደምትቃወም በድጋሚ ገልጸዋል። ሚኒስትሯ ይህንን ያሉት የእስራኤል ፓርላማ በፍልስጤማውያን እስረኞች ላይ የሞት ቅጣት የሚጥል አዲስ ሕግ ማጽደቁን ተከትሎ ነው። ሚኒስትር ፔኒ ዛሬ በሰጡት መግለጫ አውስትራሊያ እስራኤል ያጸደቀችውን የሞት ቅጣት ሕግ በጽኑ እንደምታወገዝም ተናግረዋል። እስራኤል ያጸደቀችው ሕግ ሰብአዊነት የጎደለውና ምንም አይነት ወንጀል የመከላከል አቅም የሌለው ቅጣት መሆኑን ሚኒስትሯም ተናግረዋል። የሰብአዊ መብት ተሟጋች ድርጅት ፍልስጤማውያን እስረኞች ለድብደባ፣ ለረሃብና ለሕክምና እጥረት እየተጋለጡ እንደሚገኝ ደጋግሞ መናገራቸውም ይታወሳል። በአሁኑ ወቅት ከ9300 በላይ ፍልስጤማውያን በእስራኤል እስር ቤቶች ይገኛሉ። ከነዚህ መካከል 350 ህጻናት፣ 66 ሴቶች እንደሆኑ የመብት ተሟጋች ድርጅቶችም ገልጸዋል። በተለይም እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ በእስራኤልና በጋዛ መካከል እየተካሄደ ካለው ጦርነት ጋር ተያይዞ በእስረኞች ላይ የሚፈጸመው እንግልት መባባሱን አናዶሉ የዜና ወኪል ዘግቧል። የእስራኤል አዲስ የሞት ቅጣት ሕግ በማንኛውም ሁኔታ አውስትራሊያ እንደማትደግፍ የአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ አያይዞ ገልጸዋል። በመጨረሻም ወደ ቢዝነስ ጥንክራችን እናልፋለን። ሀያት ከማል እንደሚከተለው ታቀርብልናለች። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 6ኛ ስብሰባውን መጋቢት 12 ቀን 2018 አካሂዷል። በተሻሻለው የባንኩ የመቋቋሚያ አዋጅ መሰረት በተሰጠው ተግባርና ኃላፊነት የተቋቋመው የገንዘብ ፖሊሲ ኮሚቴ በየጊዜው የገንዘብ ፖሊሲዎችን ነድፎ ለባንኩ የዳይሬክተሮች ቦርድ ምክረ ሀሳቦችን በማቅረብ ያጸድቃል። በዚሁ መሰረት ኮሚቴው በውይይቱ ያካተታቸው አበይት ጉዳዮችን እናስደምጣችሁ። የዋጋ ግሽበት አንደኛው ሲሆን ዓመታዊ ዋጋ ግሽበት እየቀነሰ በመምጣት የካቲት ወር 2018 መጨረሻ ላይ 9.7 በመቶ የደረሰ ሲሆን ከታህሳስ ወር 2018 ጀምሮ የኢትዮጵያ ብሔራዊ ባንክ የነጠላ አሃዝ ዓላማን ለማሳካት ተችሏል ይላል። በኮሚቴው ግምገማ መሰረትም ለዋጋ ግሽበት መቀነስ በተከታታይነት የኢትዮጵያ ብሔራዊ ባንክ ተግባራዊ ያደረገ ያለው ጥብቅ የገንዘብ ፖሊሲ፣ ጥንቃቄ የተሞላበት የበጀት ፖሊሲ ስርዓት እንዲሁም ምርትና ምርታማነትን ለማሻሻል የተወሰዱ እርምጃዎች አስተዋጽኦ አድርገዋል። ሌላ ያነሳው ሀሳብ እድገትና የኢኮኖሚ እንቅስቃሴ ሲሆን ኮሚቴው የሀገር ውስጥ የኢኮኖሚ እድገቱ ተጠናክሮ እንደቀጠለና በ2017 በጀት ዓመትም አጠቃላይ ኢኮኖሚው ባለፉት 8 ዓመታት ከተመዘገበው የ7.5 በመቶ አማካኝ እድገት ከፍ ያለ የ9.2 በመቶ እድገት ማስመዝገብ መቻሉ ተገንዝቧል። ለዚህም የኢኮኖሚ እድገት የአገልግሎት ዘርፍ አስተዋጽኦ በነበረበት በ3.1 በመቶ የቆየ ሲሆን የኢንዱስትሪ ዘርፍ አስተዋጽኦ ደግሞ በ2016 በጀት ዓመት ከነበረበት 2.7 በመቶ ወደ 3.7 በመቶ ከፍ ብሏል። እንዲሁም ሌሎችንም ዝርዝር ጉዳዮች አንስቷል። ሌላው ያነሳው ጉዳይ የገንዘብ ሁኔታ ነው። በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት ወይም ብሮድ መኒ ሰፕላይ ከአምና አፈጻጸም ጋር ሲወዳደር እድገት ያሳየ ሲሆን መሰረታዊ ገንዘብ ወይም ቤዝ መኒ ደግሞ እድገቱ መጠነኛ ቅናሽ አሳይቷል። በየካቲት ወር 2018 መጨረሻ በኢኮኖሚ ውስጥ የሚዘዋወረው ጠቅላላ የገንዘብ አቅርቦት ብሮድ መኒ ሰፕላይ የ39.3 በመቶ፣ መሰረታዊ ገንዘብ ወይም ቤዝ መኒ ደግሞ የ43.2 በመቶ ዓመታዊ እድገት አሳይተዋል። የወለድ ተመን ሁኔታን የሚያነሳ ሲሆን ኮሚቴው የአጭር ጊዜ የወለድ ተመኖች የእድገት ሁኔታ ጥሩ መሆኑን የተገነዘበ ሲሆን
ከማስቀመጫ ወለድ ውጭ ያሉ ተጨባጭ ወለዶች ሁሉ ከዜሮ በላይ ሆነዋል ብለዋል። የባንክና የፋይናንስ ዘርፍ፣ የበጀት ሁኔታ እንዲሁም የውጭ ኢኮኖሚ ዘርፍ ዓለም አቀፍ ሁኔታዎችንም በስብሰባው ላይ አበይት ጉዳዮች ብሎ አንስቷቸዋል። የገንዘብ ኮሚቴ ትንተና ምክረ ሀሳቦች በመጨረሻ የብሔራዊ ባንክ የፖሊሲ ተመን ናሽናል ባንክ ሬትና ባንኮች የሚሰጡት የተከማቸ ብድር ዓመታዊ እድገት መጠን በነበረበት እንዲቀጥል ወስኗል። ነገር ግን በመካከለኛው ምስራቅ እየተካሄደ ካለው ግጭት ጋር ተያይዞ ሊያጋጥም የሚችለው ተለዋዋጭ የዓለም የኢኮኖሚ ሁኔታ በሀገር ውስጥ ኢኮኖሚ ላይ ሊያስከትል የሚችለውን ተጽዕኖ ከግንዛቤ ለማስገባት ዓለም አቀፍ የኢኮኖሚ ሁኔታዎችን በንቃት መገምገም እንደሚያስፈልግ አጽንኦት ሰጥቷል። በመሆኑም ኮሚቴው የዓለም አቀፍ የኢኮኖሚ ሁኔታዎች ላይ በመመርኮዝ ተጨማሪ የፖሊሲ እርምጃዎች ያስፈልጉ እንደሆነ ለመገምገም በሚያዝያ ወር 2018 መጨረሻ ላይ ወይም እንደ አስፈላጊነቱ ቀደም ብሎ እንዲሰበሰብ ወስኗል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።